ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ። ሁለት እውነት ክፍል 11። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፎዝ ቤተሰቦች ሰላም ብያለሁ። አባቢ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ እያልኩ ኢንሻአላህ ዛሬም ታሪካችን እንደቀጠለ ነው ማለት ነው። ለምታበረታቱ በሙሉ ከልብ ነው ማመሰግነው። በያላችሁበት ሰላማችሁ ይብዛ ኢንሻአላህ። አሁን እየጨነቀኝ ያለው የኔና የኢልሃም ጉዳይ ነው። እንዴት እንደምንዛለቅ እየገባኝ አይደለም። ኢልሃም ቶሎ ትናደዳለች፣ እኔ ደግሞ ዝምታና ቶሎ መገንፈል አይስማማኝም። በዛ ላይ ደግሞ ኡፍ ምን አባቴ ነው የሚሻለኝ? ሀሳቡ እናቴን ማስደሰት ነበር። የእናቴን ደስታ አይቻለሁ፣ እኔ ግን ደስታን ላገኝ አልቻልኩም። እማዬ የራሴን እንክብካቤ እንዲንከባከብ አስጠንቅቃኛለች። ያ ፍቅር አዋቂው ጁናይድ ቢሞትም እንደ አዲስ ለማስነሳት እንድሞክራ አዛኛለች። እስኪ አላህ ያሳምረው ብለን ነበር ያቆምነው አህባቢ። ከኢልሃም ጋር ባልና ሚስት ተብለን አንድ ቤት መኖር ከጀመርን ወር አለፈን። አንድ ቀን ሳንስማማ ሁሌ እንደተነዛነዝን አለን። ስራ ሲሄድ ነው ትንሽ እርፍ የምለው። አንዳንዴ ደግሞ ንዴቴን እነቢሉ ላይ ወጣባቸዋለሁ። ወደ ሹፌርነት ከተቀየርኩ በኋላ ደግሞ ብዙ ሰዓት ቤት ነው የማሳልፈው። ዛሬም ከሰዓት በኋላ ስራ አልገባውም። ሳሎን ቁጭ ብዬ ፊልም እያየው 11 ሰዓት ሲል ኢልሃም መጣች። ዛሬ ደግሞ ቀይ ቡና የሚባለውን ከለር ጅልባብ ነው የለበሰችው። እስኪ በቃል የነገርኳችሁን መጣላት በአካል እዩት። ኢልሃም መኝታ ክፍል ገብታ የፈረደበትን ሽቲ ለብሳ ወጣች። በቀኝ እጇ ራሷን ይዛለች። ፊት ለፊት ቆመችና ትቀንሰው አለችኝ ቆጣ ብላ። ብዙ ጊዜ ፊልም ሳይ ድምጽ ማጮህ እወዳለሁ፣ እሷ ደግሞ ጩኸት ምናምን አትወድም። ሰምቼ እንዳልሰማ ዝም አልኳት። ተናዳ ጥላኝ ኪችን ገባችና ብዙም ሳትቆይ ተመልሳ ወጣች። ጁናይድ በአላህ ራሴን እያመመኝ ነው ቀንስልኝ አለችኝ። የእሷ ራስ ምታት ደግሞ ችግር አለበት። ከዚህ በፊትም ብዙ ጊዜ ራሴን አሞኛል እያለች ትተኛለች። በነጋታው ደግሞ ደህና ሰው ትሆናለች። እኔ እንዳውም ሆነ ብላ ይመስለኛል አመመኝ የምትለው። አሁንም ዝም አልኳት። እንዳውም እስከ ዛሬ ላናደደችኝ ሁላ ካሳ ይሆነኛል። ኢልሃም ስትናደድ እንደ ህፃን ልጅ ቸኮሌት ነው የምትበላው። ከመኝታ ክፍል ቸኮሌት ይዛ መጣችና ፊት ለፊቴ ተቀምጣ መብላት ጀመረች። በእያንዳንዱ ጉርሻ ራሷን ትይዛለች። ስትጨርስ ልጣጩን ለመጣል ከተቀመጠችበት ተነሳች። ቲቪውን ጋርዳኝ ቆመችና ፊት ለፊቴ አየዋት። ወደቀች። በጣም ነበር የደነገጥኩት። ቶሎ ብዬ ተነስቼ አነሳዋትና ፍራሹ ላይ ያስተኛኋት። ጨነቀኝ። ብዙ ጊዜ አመመኝ ትላለች፣ ግን እንደዚህ ጥሏት አያውቅም። የማደርገው ሲጠፋኝ ውሃ አምጥቼ ፊቷ ላይ መርጨት ጀመርኩ። ወዲያው ነቃ እንደማለት አለች። ኦፍ ትንሽ ተረጋጋሁ። አይኗን እንደገለጠች ምን ሆነች ነው አልኳት። አየችኝና ዝም አለችኝ። በጣም የሚያምሽ ከሆነ ሆስፒታል እንሄድ አልኳት። አይ ደህና ነኝ አሁን አለችኝና ተነስታ መኝታ ቤት ገባች። ወዲያው ምንም እንዳልሆነ ደህና ሰው ሆና ወጣች። ውሸት እስኪመስለኝ ድረስ ህመሙ ሙሉ በሙሉ ለቋት ነበር። እሺ ቆንጂት ድራማ ስትሰርብኝ ነበር መሰል አልኳት እየሳኩ። እንደፈለክ ማሰብ ትችላለህ አለችኝ። የምር ግን ምን ሆነሽ ነው አልኳት። እስኪ ብንስማማ ብዬ። አይጠቅምህም ብላኝ መታጠቢያ ቤት ገባች። የሆነ የደበቀች ነገር እንዳለ እየተሰማኝ ነው። ማንን ልጠይቅ? ትልቋ አይ እሷ መፈላፈል ምናምን ስለማትወድ አትጠይቃትም። እና ማን? ረምላ? አዎ እነ ትልቋ ቤት ሲሄድ ጠይቃታለሁ።
ትልቋ የአንደኛ ሴሚስተር ፈተና ሲጨርሱ ያለውን አንድ ሳምንት እረፍት እኔ ቤት ለማሳለፍ መጥታለች። ቢያንስ እሷ ካለች ትንሽ ቤት ውስጥ መቆየት ይቀንስልኛል። ችግሩ ግን እሷና ኢልሃም በጣም ጓደኛ መሆናቸው ነው። ለሁለት ሊበሉኝ ምንም አልቀራቸውም። ምሳ ሰዓት ላይ ትልቋና ኢልሃም ሱፍራውን ሙሉ አድርገው ጠበቁኝ። እኔ እንኳን ሆቴሉ በልቼ ነበር፣ ግን ትልቋ ደስ እንድላት ብዬ ቀረብኩ። ደግሞም በጣም የሚጣፍጥ ምሳ ነበር። በልተን ስንጨርስ ቤቱን ፈራረሹና እጣን ምናምን አጫጫሱ። ቤት እንደዚህ ሲደምቅ ደስ ይለኛል። ትልቋ ቡና ስታፈላ ኢልሃም ከአጠገቧ ቁጭ ብላ የወረቀት ማዕት ታገላብጣለች። ሌላ ስራ የላትም መሰል። ትልቋ የሆነ እኔንና ኢልሃምን የማግባባት ተልእኮ ይዛ የመጣች እስኪመስለን ድረስ ልታቀራረበን ትሞክራለች። እኔ ግን ሁሉንም ሙከራዎቿን አከሽፍባት ነበር። ትልቋ ቡና ቀድታ እየሰጠችኝ እንዴት ነበር ምሳው አለችኝ። ትልቋ ሁሌ የሆነ ምግብ ስትሰራ አስተያየት ትጠይቃኛለች። የሚገርም ነበር። አንቺ እንደዚህ ባለሙያ ነሽ እንዴ አልኳት። ትልቋ ፈገግ ብላ አየችኝና ባክህ ዛሬ ኢሎናት የሰራችው አለችኝ። እርፍ ውይ እኔ እኮ እንደው እንዳይከፋሽ ብዬ ነው እንጂ ያደነኩሽ አልኳት ላለመሸነፍ። ትልቋ ተናዳለች። ኩስትርትር እያለች በቃ እንደ ሕፃን ልጅ የእሷ ተቃራኒ ካልሆንኩ ነው። ላንተማ እንዲህ ስትቀብጥ ሰርተ ብላ ጋግረህም ብላ የምትል ነበር መዳር አለችኝ። ኢልሃም ፈገግ አለች። ወሬያችን ሳይጥማት አይቀርም እጋግረው ከዛ እኔ ስበላ እሷ ቁጭ ብላ ታይኛለች አልኳት ሳቄ እየመጣኝ። ትልቋ የሌለን የተናደደችው። ዛሬ እሁድ ነው። ማታ ቤት ቁጭ ብዬ አዲስ ዲዛይን እየሳልኩ እያለ የኢልሃም ስልክ ጮኸ። ኢልሃም ሻወር ልትወስድ ገብታለች። ደግሞ ከገባች ስለቆየች ለመጨረስ ብዙ ልታስጠብቃቸው ነው። ተነስቼ ሳየው እናቷ ናቸው። ከሚሰጉ ብዬ አነሳሁት። አሰላሙ አሌይኩም ኢልሃሜ አሉ ገና ከማንሳቴ። የምለው ጠፋብኝ። እኔ ሀይ ምናምን ነው የለመድኩት። ሳላውቀው ቀርቼ ሳይሆን ድንገተኛ ሲሆንብኝ ተደነባብሮኝ ነው እንጂ እየተንተባተብኩ ጁነይድ ነኝ አልኳቸው። ውይ ጁነይዴ አንተ ነህ እንዴ? እንዴት ነህ አሉኝ። እየተሰላቸው ደህና ነኝ እናንተስ አልኳቸው። አጠያየቁንም ሁላ አላውቅበት። አልሐምዱሊላህ። ኢልሃሜ የት ሄዳ ነው አሉኝ። አዎ እንዲህ ወደ ገደለው ነው የሚገባው። ሻወር እየወሰደች ነው። ስትጨርስ ትደውላለች አልኳቸው። አይ ያው አንተ ማለት እሱ አይደላችሁ? ሳምንት እሁድ ምሳኛ ጋ ናችሁ ልላት ነበር የደወልኩት። ላንተም መሆኑ ኸይር ነው አሉ። ጉድ ፈላ ማለት እንዲህ አይደል? እሺ ብዬ ተሰናበትኳቸውና ፍራሹ ጫፍ ላይ ቁጭ ብዬ ምን እንደማደርግ ማሰብ ጀመርኩ። እኔና ኢልሃም በዚህ ጭቅጭቃችን እንዴት ነው እናቷ ቤት የምንሄደው? በዛ ላይ አባቷ በጣም ነው የሚያስፈሩት። ማለቴ እኔና ኢልሃም በሰላም እንደምንኖር ነው የሚያውቁት። ምን አባቴ ነው የሚሻለኝ? ኢልሃም ከሻወር ስትወጣ እናቷ ያሉኝን ነገርኳት እና አለችኝ ከአይኖቼ ውስጥ ምላሽ እየፈለገች። ምን እና አለው በቃ መተውና አልኳት። ሌላ ምን አማራጭ እንደሌለን እያሰብኩ። ውሸት አለችኝ ግንባሯን አጨማዳ። ምን ነው ዋሽቼ አላውቅም ብለሽ እንዳትዋሽኝ አልኳት ሳቄ እየመጣኝ። ሰው ነኝ እሳሳታለሁ። ዋሽቼ ባውቅም ግን እያወቅኩ ልገባበት አልችልም አለችኝ። ሌላ ሀሳብ አለሽ አልኳት ምላሿ እያናደደኝ። እኔ ካመጣሁት መፍትሄ የተሻለ እንደሌላት ከፊቷ ገጽታ ያስታውቃል። ስለዚህ ከእናቷ አባቷ ፊት እንደሚዋደዱ ባልና ሚስት መምሰል አለብን ማለት ነው። ከባድ ነው።
ሰኞ ቀን ትንሽ ስራ በዝቶብኝ ስለነበር ከወትሮው ሰዓት ረፈድ አድርጌ ነው ቤት የገባሁት። ስገባ ኢልሃም መኝታ ቤት ቁጭ ብላ ታለቅሳለች። ደግሞ ዛሬ ምን ሆነች? ገባሁና ከረባቴን እየፈታሁ ችግር አለ አልኳት። ኢልሃም ካልጋው ላይ ተስፈንጥራ እየተነሳች አለ በጣም ትልቅ ችግር አለችኝ። ምን አይነት አልኳት በተራዬ አልጋው ላይ እየተቀመጥኩ። ጁናይድ አላህ በወደደው ረሱል ሱና ባደረጉት ጋብቻ ላይ እኮ በጣም እየቀለድን ነው አለችኝ እየሳኩ። እና ይሄንን ነው ትልቅ ችግር ያልሽው አልኳት። ኢልሃም መልሳ አልጋው ላይ ከአጠገቤ እየተቀመጠች አንተ ቀልድ፣ እኔ ግን ጸጸቱ ሊገለኝ ነው። እንደዚህ አይነት ህይወት ብዙ ቤት ባይም እኖራዋለሁ ብዬ አስቤውም አላውቅም ነበር። የጌታዬን ትዕዛዝ እየገፋሁ እንደሆነ ይሰማኛል። ካልሆነ ፍታኝ አለችኝ ስቅስቅ ብላ እያለቀሰች። ፍታኝ ስትለኝ ደንግጬ ቆምኩ። እኔም ያኔ ዚያድ ካነሳብኝ በኋላ ሳላስበው ውዬ አላውቅም። እንዳልቸኩል መፍራቴ ይሁን ምን ይሁን አላውቅም፣ ብቻ የሚይዘኝ ነገር አለ። እንባዋን በእጄ ጠራረኩላትና አረጋግቻት ወጣሁ። እኔም እኮ ይሄን ነበር የፈራሁት። ሰኪና ባመጣችብኝ የክህደት ወላፈን ስትለበልብ እንድትኖር አልፈለኩም ነበር። እሺ አሁንስ ምንድን ነው የሚሻለኝ? ረቡዕ ጠዋቱን ስራ ስላልነበረኝ ከፈጅር በኋላ ተነስቼ አረፈድኩ። በሌሊቱ ውሃ እየተረጩ መነሳቱ እንደቀጠለ ነው። አሁን ደግሞ ለምን መስጂድ አትሄድም እያለች እየነዘነዘች ነው። ረመዷንም እየቀረበ ስለሆነ ካሁኑ ተለማመድ ትለኛለች። የዛኔማ አትለቀኝም። ከአልጋዬ የተነሳውና ሻወር መውሰድ ስለነበረብኝ ልብስ ላወጣ ቁም ሳጥኑን ከፈትኩት። ሁሌ ጠዋት የመኝታ ክፍሌን በር ስከፍት የሚያስደነግጠኝ የትልቋ ፊት አሁን ደግሞ በኢልሃም ጅልባቦች ተተክቷል። መጀመሪያ ስሙን ቁም ሳጥኑን በከፈትኩ ቁጥር እበረግግ ነበር። አሁን ግን ለመድኩት መሰል። ቀለማቸውንና አደራደራቸውን ሳደምም ብዙ እቆያለሁ። አንዳንዴ ደግሞ በዚህ ብቻ አዛ ሳደርጋት እንደነበር ትዝ ሲለኝ በራሴ እስቃለሁ። የልቤን ካላደረስኩ በቃ አርፌ አልቀመጥም። ልብሴን አወጣሁና የመታጠቢያ ቤቱን በር ስከፍት የታጠበ ልብስ ምናምን አየሁ። ኢልሃም አልሄደችም ማለት ነው። ወዳው ከውጭ መጣችና የቀሩትን ልብሶች ልታሰጣ ተመልሳ ወጣች። ደግሞ እኮ የራሷን ብቻ ነው የምታጥበው። አታናድድም? ልክ አስተታ ስትመለስ ራስ ወዳድ ነሽ ልበል አልኳት። ማለት አለችኝ በእጇ የነበረውን ባዶ ባልዲ እያስቀመጠች። ልጠብልህ ይባላል እኮ አልኳት እየተናደድኩ። እጅ አለህ እጠብበት ብላኝ ኪችን ገባች። ምኗ ናት? የእውነት በጣም ነበር ያናደደችኝ። ግልምጥ አድርጊያት ሻወር ገባሁ። በዚህ ሁኔታ ቤት መቀመጥ በጣም ስላስጠላኝ ወደ ፈረደበት ቢሮ ሄድኩ። ቢሉ እንደገባው ፊት ላይ መጥፎ የሆነ ስሜት ሲያይ እዛው ዛሬስ እንዳትጮህብኝ በጣም አሞኛል አለኝ እየሳቀ። እየተናደድኩ እባክህ ተወኝ አልኩት። ዛሬም ተጣልታችሁ ነው አለኝ። ሌላ ምን ስራ አለን ታዲያ? ከተጋባንበት እለት ጀምሮ አንድ ቀን በሰላም ሳንውል አይደል እንዴ 3 ወር ያለፈን? አዎ አልኩት ትክዝ እያልኩ። ቢሉ ትንሽ ዝም ካለ በኋላ ጁድ ግን ለምን የጸባያችሁን መቋጫ አንተ አትጀምረውም አለኝ። ምን ማለቱ ነው? እሷ እኮ ናት በሆነ ባልሆነ የምትቆጣው። አልገባኝም አልኩት አፍጥጬ እያየሁት። ቢሉ ሳቅ አለና ብዙ ጊዜ የሰዎችን ችግር የምንደረድረው የራሳችን አልታይ ሲለን ነው። እርግጠኛ ነኝ አንተ ብታቆመው እንደምትስማሙ ተስፋ አለኝ። ሀሳቡ ምንም ስሜት ባይሰጠኝም መሞከሩ አይከፋም ብዬ ከኢልሃም ጋር ልንስማማበት ወሰንኩ። እስኪ በእኔ በኩል ያለውን ንዝንዝ ልተዋት። በጣም ይፈትነኛል አውቃለሁ። ገና ሳያት እኮ ነው የምናደደው።
በቃ የሆነ መጥፎ እድል አድርጌ ነው የምቆጥራት። ቢሆንም እስኪ ልሞክረው ኢንሻአላህ አልኩት ለቢሉ። ቢሉ በግርምት አየኝና ምንድነው ያልከው አለኝ። እንደዚህ አይነት ቃል ተጠቅሜ ስለማላውቅ ገርሞት ሳቅ አልኩና እባክህ ባለ ድንኳኗ ናት ያስለመደችኝ፣ እንደውም ሌላም ልጨምርብህ እችላለሁ አልኩት። እኔ እንኳን ቀልደን ነበር፣ ቢሉ ግን የምር በጣም ነው ደስ ያለው። ዝም ብሎ መደሰት ሙዱ ነው። ሃሃ አህባቤ የዛሬ ቪዲዮአችን ይህን ይመስላል ማለት ነው። በቀጣይ በክፍል 12 እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ሰላም፣ ፍቅር፣ አንድነትን፣ መተዛዘንን፣ መከባበርን ለሀገራችን እየተመኘሁ እኔ በሰናበታችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ